ከዛ ነው እኮ የሚገባው። ሲርበው ሙቀ ያለቅሳል። ሁሉም ሰው ተፈጥሮ ነው። ለቀቅ አድርግለት። ከዚህ ያለ ካቋቋሙና ከሁኔታ አይታችሁ እንግዲህ ወደኋላ ሸሸናል። ሐኪም ቤቱም ግን በአሪፍ ሰዓት የመጣ ነው። ሁሌ ድረሱ ብለው ነበር። ኧረ እባክህ 1 ሰዓት ተኩል አሁን ገና ያው መኪናውን አቁሞ ገብቷል። ነው አለም ይቅር ወይነስ እሱ ይሁን። ለቀቅ አድርግለት። ሩታ ሀብቴ እናትነቷን አስመስክራለች ማለት ነው። የኔ ቆንጆ አሟልቶ የሰጣት ሁሉ ነገር ማለት ነው። አለቅስች እኮ እንደው አቤት ሩታዬ እናት ሆነኝ። በቃ እናት በቃ ስሟ ለራሱ እናት። ስብሃንላ በእውነት ከባድ እኮ ነው እናትነት። እና ዛሬ አስገርዘው እንግዲህ መተውልናል አብርሽና ሩታ። በነገራችን ላይ እኛ ብዙ ጊዜ ቁም ነገር ማውራት እፈልጋለሁ። እኔ አንዳንድ ጊዜ ዝም ብለን ስናጨበጭብ ራሳችን ግዴታ እኛን ራሱ ምን እያደረግን ነው ብለን እኛ መንማር አለብን ብዬ አስባለሁ አንዳንድ ጊዜ። እና በጣም ተመላለሰ እንግዲህ አብርሽ። ዛሬም ቪዲዮ በሱ ቤት የተጫነው በሷ ቤት ነበር የጠበቅነው፣ ከሱ ቤት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እኔ እንግዲህ አብርሽና ሩታ አንድ ላይ ሲሆኑ ሁሉ ነገሬ በቃ ሙሉ ነው የሚመስለኝና ያው ዩቲዩበር ስትሆኑ ብዙ ለምትከታተሉ ግዴታ በቃ ደስተኛ ነው የምሆነው በነገራችን ላይ ማለት ነው። ለምን እንደሆነ ኮሜንት ላይ እኔ እንደኔ እንዲያረጋችሁ ከሆነ ማለት ምንም ይሆን በቃ አብረው ሲመጡ ደስ ይለኛልና ዛሬ እንግዲህ ግብዳ የሆነ ሰው መርጠው ልጁን የሚይዝ ማለት ነው። ቤት አብርሽና ሩታ የሚሰሩት ስራ እኮ ምን ውረሃለው። ብሩኬስ ቢይዘው እሱ ለመያዙ ማለት ነው ይጠራል እያለኝ ነበረ። ምንድነው ከፊት የገባው ያዝ የተባለው ሰውዬ ይጣራ እያለች ነበር ሩታና አብርሽም እንግዲህ እኔ ነው የሚመስለው እኔ ቆንጆ ነኝ እያለ እየፎገረን ነው። ይሄ ፉንጋ ነው እኮ በነገራችን ላይ ግን ራሱን ዝቅ ለማድረግ አይፈልግም። በነገራችን ላይ አብርሽ ማለት ነው ማለቴ እንደው ራሱን ማመጎስ ይፈልጋል። አማቱ ፊት እንኳ በቃ መኪና ላይ እየተላላጠ ማለት ነው። እኛም ምን ችግር ያለ ደስታችንን ሙሉ ቢያደርጉልን የመልስ ቪዲዮ ለቀው ቢያዝናኑን ምን ችግር አለ? እኛም ብዙ ሰው ይሰርበናል። መልስ አትበሉ የምን መልስ ነው ወዳነ ሄደችው መድረሽ የሚባል ብዙ ኮሜንት ያለውና ለዛ መድኃኒት በቃ ምን አለ ቢለቁልን ምን ችግር አለ? እሱም እሷን ለማሰደብ መልስ አልተመለስኩም አልገባሁም ይላል። ግን ቤቱን ይሄው እየተመላለሰበት ነው። አንገባንም እኛ ችግሩና እንግዲህ ሄርሜላም ራሷ ልታጠፋ ነው። ምን ይሻለናል እያሉ ነው የቡታጀራ ዩቲዩበር። መቼም አይዲያ የላቸውም። አለ ሩታ መስራት አይፈልጉም። ዛሬ አቢላ ለቋል። ያ ማነው ስሙ እዩብ ለቋል። ምንድነው ራሷ ልታጠፋ ነው ሄርሜላ። ከካንተራ ከፈለገኝ መኖር ካልፈለገኝ ምን አገባን? የሰው ባል ግዴታ ብሬ ያላሽቃበኩ ተብሎ ራስ ይጠፋል እንዴ? እኔ አልገባኝም። ፋሚሊ ምንድነው ግን አላማው? በቃ እኔ ወላሂ ዛሬ ምንድነው ኮሜንት እንደጻፍ ልንገራችሁ። በቃ ኧረ እባካችሁ አደያ ቀይሩልን። በቃ አስጠላችሁን። እውነት እንደዛ እያልኩ ነበር። አረብ ሀገር የተቀመጡ ይመስላሉ በሰው ሲፈተፍቱ እንደኛ ማለት ነው። እኛ ለራሱ ሼም ይዘናል በእውነት። ኢትዮጵያ ተቀምጦ እንዴት ሲሰሩ የራሱ አይዲያ ያጣል። አቢላም እንደዛው ያንኛውም እንደዛው። ፈረንጁ ለራሱ ተበላሸ። ተዘቅዘቃ ተፈለገ መኖር ካልፈለገች እናትና አባት የላትም፣ ቤተሰብ የላትም፣ መኖርለት ሰው የላትም። አብርሽ እኮ ባለትዳር ሰው ነው። የሩታ ባል ነው፣ የልጅ አባት ነው።
ለሙራንስ ቢሆን ለቅንጭላቷ እንዴት እንዲህ አይነት ሀሳብ ሲያመጡ ለራሱ እሷ ባታመጣው እንኳ እሷንቸው ማምጣታቸው ለራሱ የሞተ ቅንጭላና ያላቸው እንዳለ እኛን ጅል ነው ያደረጉን። በቃ ተመልካች ከብት ነው በቃ በእነሱ ቤት። ሄርሜላ ራሷን ልታጠፋ ሞከረች። እሰይ ሴታ ያላ ትሄድበት። የሰው በጋላሽ ቀበት ተብሎ ራስ ይጠፋል እንዴ? ምን ተበደለች? ምን ተነካች? የሰውን አንዘላዘለች እንጂ የሰው ባል። እኛ እኮ ከሷ የተማርነው ወንድ ልጅ አንዷ ከተወችው ሌላ ሴት ቶሎ ብሎ እንደሚይዝ፣ ሴቶች ምንም ሚስት አለው የለውም ብለው እንዳይሉ፣ በቃ ወዲያውን ትዳር እንደሚገባ ነው የተማርነው። ዝሙት እንደሚሰራ ወንድ ልጅ ችግር የለበትም ከአንዱ ወጥቶ ወደ አንዱ ለመሄድ የሚባል ነው ይሄ ትምህርት። ሌላ ምን ያስተምረናል? ላይክ ሰብስክራይብ ሼር እያደረጋችሁ እንግዲህ ሩታዬ ድሮ ነው እንደ ይሄ ፍቅር አሁን አይደለም። ላይክ እያደረጋችሁ ውዶቼ ማሮቼ እና በጣም ነው የምወዳችሁ፣ በጣም አከብራችሁ፣ ያበረታታችሁ ነው። ያው እኔ ቪዲዮ ሲለቁ ግዴታ መስራት እወዳለሁና አብርሽና ሀሲድ ምቀኛቸውን ይዞላቸው ነገራቸውን ቢያስተካክሉ ደስ ይለናል። ግን ሩታዬ እኔ እንጃ እንዳው ታሳየው ይመስለኛል። ፈርቻለሁ በጣም በጣም የድሮ ፍቅር እያየሁ እኮ ፈዘዝኩ እኔ ለራሱ። ላይክ ሰብስክራይብ ሼር እያደረጋችሁ ይሄን ቪዲዮ እስከ መጨረሻ ያያችሁ አበረታቱ። ይወዳቸዋለሁ። አብርሽና ሩታ ሰይጣናቸውን ሰብረው እንግዲህ 40 ቀኗ ከሞላ በኋላ ያው ወደ ቤታቸው እንደሚሄዱ ነው ብዬ የማስበው። አዎ ታልተንዘላዘለ ሄርሜላ ሁለተኛ በህይወቱ ካላመጣ ትታረቀዋለች። እየቀለደ አማቱ ጋር ዛሬን ፈታ አድርጎናል። ፈታ በሉ ማለት ነው። ወዳችኋለሁ ፋሚሊ። ላይክ አድርጉ።